ስትቀጠቅል የነበረችውን እንግዲህ ሲፋን መሆኗን አወቀ። አምናን ይሄንን ነገር የሰማውን ነገር ማመን አቃተው። እውነት እኔ ይሄ ሁላ አክብሬያት ቤት ውስጥ ስላስቀመጥኳት ነው ወይ እንደዚህ የምታደርገኝ በማለት እንግዲህ እያዘነና በጣም በንዴት ውስጥ ሆኖ ሲፋንን እየፈለገ ይገኛል። ሲፋን ግን እንግዲህ ሙስጠፋ ከቤት ውስጥ አስወጥቷታል ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ይዤላችሁ ከች ብያለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር በጣም ልብ የሚበላ ነገር እዚህ ቤት እየተፈጠረና እየተከሰተ ይገኛል ማለት ነው። እለት በእለቱ ስናየው እንግዲህ ቤተሰቦቼ ምንድነው ካላችሁኝ እንግዲህ በጣም ከባድና ከባድ የሚያደርገው ነገር እንግዲህ ዋናዋ የአቶ አምናንን ቤት ውስጥ የነበረውን ችግር በጣም በሚያሳዝን ነገር እንግዲህ የድርጅት ውስጥ ያለውን ፋይሉን የሰረቀችው ሴትዮ እንግዲህ ቤት ድረስ መጥተው አብሮ ተገናኝተዋል ማለት ነው። ሲገናኙ እንግዲህ ምንድነው የተፈጠረው ሲባል በጣም ከባድ ነገር የተፈጠረ ነገር አለ ጋይስዬ። ምንድነው ካላችሁ በእርግጠኝነት ሆኜ የምነግራችሁ ነገር ይሄ ሁላ ነገር እየተደረገ ያለው ነገር በእውነት ሴትዮዋ ብቻዋን ብቻ ሳትሆን ከሜርሲ ጋር ይመስለኛል ይሄ ሁላ ነገር እያደረገች ያለችው። በእርግጠኝነት ብቻዋን አይደለችም ብዬ ነው የማስበው። ለእንደዚህ አይነት ነገር መስዋዕት ሁሉ ነገር ሜርሲ አለችበት የሚለው ነገር ሀሳብና እቅድ አለኝ ማለት ነው። ምክንያቱም እቺ ሴት ምንም ነገር ሳትተማመን ማንም ሰው ሳትተማመን ነው እንደዚህ እያደረገች ያለችው ማለት ነው። ቤት ድረስ መታ እንግዲህ ድርድር እንፈጥራለን ማለት አስቡት። ምንም ነገር ሳትፈራ ሳታስተውል ቤት ውስጥ መምጣቷ እንዴት ብላችሁ ነው ብላችሁ ታስባላችሁ ጋይስዬ? በጣም ከባድ ነገር ነው ብዬ ነው የማስበው። ምክንያቱም አቶ አምናን ንዴተኛ እንደሆነ ኃይለኛ እንደሆነ ታውቃለች። ግን ደግሞ ቤት ውስጥ ምንም ነገር እንዳልተፈጠረ መጥቼ ይደራደራለሁ ነው ያለችው ማለት ነው። በእኔ ሀሳብና በእኔ አመለካከት የሆነ ነገር ችግር አለ ብዬ ነው የማስበው። እናንተስ አስተያየታችሁን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል ማለት ነው ቤተሰቦቼ። ሜርሲ እንግዲህ ለጊዜው ምንም ነገር እየታወቀ አይደለም ስለሷ ነገር ምንም ገባችሁ። እስካሁን ድረስ እንግዲህ አቶ አምናን ምንም ነገር እያስተዋለና ምንም ነገር የገባው ነገር የለም ማለት ነው። ግን ደግሞ ጊዜና ሰዓቱን ቆጥሮ ሜርሲ የምትጋለጥበት ሰዓት በእርግጠኝነት እየተጋለጠች የምትጋለጥበት ሰዓት እየቀረበ አይቀርም ማለት ነው። በአንስ ትንሽ ሰዓት ነው ብዬ ነው እኔ እንደራሴ የማስበው ማለት ነው። በእርግጥ ሁሉ ነገር ጊዜና ሰዓት ያስፈልገዋል። ግን ደግሞ የሰዓቱና የጊዜው ለታ ግን የምትጋለጥበት ሰዓት እንደሚመጣ ተስፋ አለኝ እላችኋለሁ ማለት ነው። ምክንያቱም እያደረገች ያለችው ነገር በጣም ነው የሚያሳዝነው። በጣም ነው ምክንያቱም አቶ አምናን እንደ እህት እንደ ማንነት ወዷት አክብሯት ቦታ ሰጥቷት፣ እሷ ግን ይሄ ነገር ማድረጓ በጣም ነው የሚያሳዝነው ጋይስ። ከምታስቡ በለጠ እንግዲህ ያስባችሁታል። እናንተ የኔ ቤተሰብ ናችሁ ተብላችሁ ለእናንተ ቤትና ቦታ ሲሰጣችሁ፣ ግን ደግሞ እናንተ በሰነፍስ ላይ እንደዚህ ስትጫወቱ በጣም ነው የሚከብደው ማለት ነው። አቶ አምናን በአሁን ሰዓት ጠላቶቹን የበለጠ ማወቅ ያለበት ሌሎቹን ሳይሆን ዋናዋ ነገር ከዛ ቤት ውስጥ ሜርሲን ነው ማወቅ ያለበት ብዬ ነው የማስበው ቤተሰቦቼ፣ እኔ እንደራሴ ማለት ነው። እናንተስ ምን ትላላችሁ? ሀሳባችሁንን ጽፋችሁ ብትልኩልኝ በጣም ደስ ይለኛል ማለት ነው። ሁለተኛ ነገር ደግሞ የምላችሁ ነገር ጋይስዬ፣ በጣም የሚያሳዝን ነገር ልብ የሚያንጠለጥል ነገር እንግዲህ ጄሪ ራሷን በራሷ እያጋለጠች ትገኛለች ማለት ነው። ጄሪሻ በጣም በሚያሳዝን ነገር እለት በእለቱ እንግዲህ ብሌንን እጎዳለሁ እያለ ጨራሹ ነው ራሷን እየጎዳች ትገኛለች ማለት ነው። እንግዲህ እንገባችሁ ራስ በራሷን እየጎዳኝ ነው እየነካች ያለችው። ግን የምነግራችሁ ነገር ምንድነው? እንግዲህ ለአያትየው ሄዳ ልጅ ብሌንን እንደዚህ ያደረኩት
ልጄን የሆነ ነገር ያደረገችብኝ መስሎኝ ነው በማለት እንግዲህ ሄዳ ተናግራለች ማለት ነው። እናትየዋ ደግሞ እውነት የልጄን አምናለች። እሷ እንደዚህ አድርጋ ከሆነ አለቃትም፣ ግን ደግሞ ካላደረገች አንቺን ነው የማለቅሽ ብላ ነግራታለች ማለት ነው። እቴ እና እንትና ማለት ነው እናት አያትየዋ ማለት ነው። በስተመጨረሻ ግን የተፈጠረው ነገር ምንድነው ከተባለ ቤተሰቦቼ አያትየዋ ቀጥታ ሄዳ ለእናት ሳራ ጠይቃታለች ማለት ነው። ብሌን ማለት ምን አይነት ሴት ናት? ምን አይነት ሴት ነች ብላ ጠይቃታለች ማለት ነው። ማለት ስትል ምክንያቱም ስለ ብሌን ማወቅ ፈልጌ ነው ስትል ብሌን ከቤት ውስጥ ዋና ጤነኛ የተባለች እና መልካም ልጅ እንደሆነች ሁላችንም እናውቃለን። ግን ደግሞ ሁላቸውም እዚህ ቤት ውስጥ ያሉ ሰዎች በእሷ ይቀኑባታል በማለት ነግራታለች ማለት ነው። ለምንድነው በሷ የሚቀኑባት ሲሉ ማለት ነው እንግዲህ በጣም ጥሩ ሰው ስለሆነች አብዛኛማ ጄሪ በጣም ነው የምትቀናባት ብላታለች ማለት ነው። ጄሪ ስትል ለምን የምትቀናባት ስትል ምክንያቱም አቶ አምናን በጣም ስለሚወዳት ለዛ ነው የምትቀናባት ብላለች ማለት ነው። ማለታት ልጅ አምናን ብሌንን ይወዳታል እንዴ ስትል አይ በፍቅር ሳይሆን በወንድምነት ነው በማለት እንግዲህ ነግራለች ማለት ነው። ከዛም በኋላ ቤተሰቦቼ በጣም እዚህ ቤት ውስጥ እንግዲህ ከምታስቡ በለጠ ይሄ ነገር አያትየዋም ኦኬ ለዚህ ነው ብላ እንግዲህ ጥላ ሄዳለች ማለት ነው። ቤተሰቦቼ በዚህ አጋጣሚ እንግዲህ እና ሳራ በጣም ቆንጆ ቆንጆ ነገር እየሰራች ትገኛለች ማለት ነው። በጣም ጎበዝ እና አስተዋይ ሴት ነች። ምክንያቱም ስለ ብሌን ሁሉን ነገር ታውቃለች። ሁለተኛ ነገር ደግሞ እውነቱን መናገሯ በጣም መልካም ነው ብዬ ነው የማስበው ማለት ነው። ቤተሰቦቼ አሁንም አያትየዋ ሁሉን ነገር ስታቅና ሁሉን ነገር ስታስተውል በእርግጠኝነት ወይም የምነግራችሁ ነገር በኋላ ላይ ጄሪ የጄሪ ክፋትና የብሌን ጥሩነት መልካም ነገር ሲገባላት በእርግጠኝነት ያው ጄሪ ልኳን ታያለች ብዬ ተስፋ አደርጋለሁ ማለት ነው። ጄሪ የምትጋለጥበት ሰዓት በጣም ሰአቱና ጊዜው እየቀረበ ይገኛል ማለት ነው። ሲፋንም እንግዲህ ከቤት ውስጥ ወጥታለች። በእርግጥ ሲፋን ወጥታ ትቀራለች እንደሚባለው ነገር ውሸት ነው። ከቤት ውስጥ ወጥታ አትቀርም። በእርግጠኝነት ወይም የምነግራችሁ ነገር ተመልሳ የማይቀር ጉዳይ ነው። ትመጣለች፣ መምጣቱ አይቀርም ቤተሰቦች እና ምን ልላችሁ ፈልጌ ነው መምጣቷ የማይቀር ጉዳይ ነው ብዬ ነው የማስበው ጋይስ። ለምን ብትሉኝ የምትመጣው ለምንድነው ካላችሁ ማለት ነው ቤተሰቦቼ ለምንድነው የምትመጣው ካላችሁኝ ማለትም ሙስጠፋ እዛ ቀርቷል። በእርግጠኝነት ሙስጠፋ የእሷን ሀሳብ ቁጭ ብሎ እዛ ቤት ውስጥ የሚያሳካላት ይመስለኛል። አቶ አምናን ግን እዛ ቤት ውስጥ እሱ እንዲቀመጥ የፈቀደው ለምንድነው? ለእንትን ብሎ ነው። ይሄ ባንስ ከእሷ ጋር ያገናኘኛል ስለሚል ነው። ግን ይሄ ደግሞ ውሸት ነው።